ዮዲት የእርግዝና ምርመራ ማድረግ አለብሽ ተባለች። ወይዘሮ ወርቄ ደግሞ ሁለቱን አጋቾች የዓለምን ሁለቱን አጋቾች እንግዲህ በጣም አጣልታቸዋለች። ውሸት ዋሽታ እዛ ታስራ በታሰረችበት እንግዲህ ነገር መስራትም አላቆመችም። ሁለቱን አጋቾች የዓለምን ሁለቱን አጋቾች በጣም የሚዋደዱ አጋቾች እንግዲህ አጣልታቸዋለች ማለት ነው። ወይዘሮ ወርቄ እንግዲህ ወይዘሮ ወርቄ የክፋት ጥግ ተንኮል ጥግ አሁንም ደግሞ ምንም ማረፍ አልፈለገችም። እዛ እንኳን ሆና ያገቷትን ብር ክፈይ ቢሏትም አልከፍልም በማለት አግቱኝ ሰሩኝ ብላለች ማለት ነው። ወይዘሮ ወርቄ ቤቴንም አልሸጥም ምንም ነገር የሚሸጠው ነገር የለኝም። ስለዚህ እኔ እባካችሁ አስተያየት አድርጉልኝ ያለች እንግዲህ እናትና ልጅም ተለያይተዋል ማለት ነው። እናት ወይዘሮ ወርቄም እንግዲህ የማውቀው ቤት ቀርቶ ጭራሽ አሁን እስር ቤት ወፍጮ ቤት ታስራ ትገኛለች ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ስትጀምሩ ላይክ ሰብስክራይብ በማድረግ ቪዲዮውን ጀምሩት ማለት ነው። በቅንነት ደግሞ ሼር እንድታደርጉልኝ ለምናቸዋለሁ የኔ ቤተሰቦች ማለት ነው። እንግዲህ ወደ ቀጣዩን ክፍል ደግሞ የእናት ክፍል ድራማ ይዤላችሁ ቀርብ ያለው አብረን እንቆያለን ከድራማው ጋራ። የወዲት እንግዲህ የዲኤንኤ ምርመራ ማድረግ አለብሽ፣ የእርግዝና ምርመራ ማድረግ አለብሽ። እርግዝናው ልጁ ምን እንዳለ ከምን አቀማመጡ አኗኗሩ እንዴት እንደሆነ በራጅ ወይንም በአልትራሳውንድ መነሳት አለብሽና መነሳት አለብሽ ትላለች ማለት ነው። ዮዲትን ይላታል ማለት ነው። ወንድዬ ዮዲትን እንግዲህ ወንድ ልጅ ቆረጠ እንዲህ ወንድ ልጅ ቆፍጠን ጀግነን ኮራ ቀብረር ሲል ነው ማለት ነው። ወንድ ልጅ እንጂ የተልሞሰሞሰ እናቱም ስንት መከራ እየደረሰባት እናቱን እንኳን ለሷ ብሎ ወሩሮ የጣለ ሰው ነው ማለት ነው። ወሩሮ የጣለ ሰው ነው ማለት ነው። ወሮራ እናቱን ወሮሮ የጣለ ሰው ነው እንግዲህ ወንደሰን ማለት ነው። ምክንያቱም ለሚስቱ አግዞ እናቱን በቃ ባለፈው ታስታውሳላችሁ ባለፈው ክፍለ ጊዜ ማለት ነው እንግዲህ እና ይህን ያክል ነበር የሚወዳት ዮዲትን። እሷ ግን ምንም ማድረግ አትፈልግም ማለት ነው። ከሱ ፊት ደህና ትመስላለች፣ ዘወር ስትል ደግሞ በቃ ሌላ ናት እና በጣም የሚገርም ነው እንግዲህ ልጇን በስነ ስርዓት ያላሳደገች እናት የመጨረሻ የሚገጥማት ልክ እንደዚህ ነው ማለት ነው። ዮዲት እናቷም ተንኮለኛ ናት፣ እሷም ደግሞ ተንኮለኛ ናት ማለት ነው። እና በስርዓት ብታሳድጋት ኑሮ እንደዚህ አትሆንም ነበረ። እሷም ደግሞ እንደዚህ ተንኮለኛ ባትሆን እንግዲህ ያው ወላጅ ልጆች የሚሆኑት እንደ ወላጅ ነው ማለት ነው። ወላጅ ክፉ ከሆነ ልክ እንደ ወላጅ ያም የሚወለደው ልጅ ክፉ ይሆናል። አሁን የዮዲት እናት እንግዲህ ልጇን ቀጥታ መክራ ብታሳድጋት ኑሮ እዚህ ደረጃ ባልደረሰች ነበር። ሰውን እስከ መግደል ነፍስ ያው እንግዲህ ሰውን ለመግደል እንግዲህ ያን መርዝ ብትበላው ኑሮች ሴትዮዋ ያው ትሞት ነበረ። ስለዚህ እስከ እንደዚህ አንዳንዴ አንዳንድ ተረት አለና ምነው እናቴ በእንቁላሌ በቀጣሽኝ ይባላልና ስለዚህ ለዛ ይመስለኛል ማለት ነው እንደዚህ ክፉ የሆነችው ዮዲት። እናቷም በእርግጥ አሁንም ክፉ ናት እናቲቱ እና ይህን ነገር ባታደርግ ኑሮ ይሄ እንደዚህ ባታስተምራት ኑሮ ይሄ እንደዚህ አታደርግም ነበረና በሌላ በኩል ደግሞ እንግዲህ በጣም ተጨንቃለች ማለት ነው። ዮዲት በጣም ጨንቋታል። ምክንያቱም አሁን ወዷ ውስጥ ልጁ እንደሌለ ይታወቃል። እንዳላረገዘች ይታወቃል። እዚህ ቤት የገባችበት ዋናው ሚስጥር በቃ ለብር ብላ ነው ማለት ነው። ለብር ብላ ነው የገባችው እና ስለዚህ
የግድ ነው ማለት ነው። እና የወዲት አሁን በጣም ተጨንቃለች። ምን ማድረግ እንዳለባት ባሴሮቹ ሴራ እንግዲህ በቃ አሁን ጨንቋታል። እንግዲህ ለሰው ብላ እንግዲህ እናቱን በማሰቃየት ብዙ ነገር በማድረግ ነው ሁሉ እስከ መግደል ደረጃ የሚያደርሳት ነገር ሁሉ እያደረገች እንግዲህ እንዳያችሁት ማለት ነው። ነገር ግን አሁን ምን እንግዲህ ልጅን የሚያክል ነገር እንግዲህ በወዴ ውስጥ አለ ብላ አንድ ቀን እንኳን ይነቀብኛል ብላ ብታስብ ኑሮ ይህንን ነገር አታደርግም ነበረ ማለት ነው። ነገር ግን ይሄ ነገር ይመጣል ብላ አላሰበችም። ተንኮል ከእናቷ ጋር ሴራ ሲያሴሩ ሲጠነስሱ ያው እንግዲህ እየቆየ ቀስ እያለ እንግዲህ እየተጎዱበት ነው ማለት ነው። በሴሮ ሴራ እንግዲህ ለዚህ ሁሉ ነገር ይህን ሁሉ ክሬዲት መውሰድ ያለችበት አለም ናት ማለት ነው። አለም እንደዛ ይችን ባትቀርጻት ኑሮ ቪዲዮ ባትቀርጻት ኑሮ እንግዲህ ያጋችሁ ለራሱ በእውነት ቤት መጥቶ እንዴት በእውነት እርሶ በጣም ምስኪን እናት ኖት፣ የእርሶ መደብደብ የእርሶ ነገር ግን ለእኔ የስራ እድል ነው የፈጠረልኝ የስራ እድል ነው የፈጠረልኝ እና ልጄ በእኔ ነገር በእውነት አንተ የስራ እድል ፈጠራል። የኔ ስድብ የኔ መሰደብ የኔ መቸገር መንገላታት ላንተ ጥሩ ሆነልህ ይሉታል ማለት ነው። አዎ በጣም አለና ውጥት ሲል ወንደሰንን የመንገድ ላይ በሩ ላይ ውጥት ሲል ወንደሰን ሲመጣ እንግዲህ ተሸፍንፍን ብሎ አልፎ ይሄዳል ማለት ነው። እሷ ደግሞ በቃ ወንደሰን አሁን በጣም እየተገለጠለት ነው። ያው ቀስ እያለ እየተገለጠለት ነው። እስከ ዛሬ ማንንም አይሰማም ነበር። አሁን ግን በራሱ እንግዲህ በቃ ሲያስበው ፀሐይ የነገረችው ነገር በጣም ነው ጥያቄ የፈጠረበት። በጣም እስከ ዛሬ እኮ እናቱ ስትለው አለም ስትለው ምንም ነገር መስሎ አልታየውም። ነገር ግን አሁን ግን በቃ እየተገለጠለት ነው ማለት ነው። አሁን ተነሺ፣ ለባብሺ፣ ተዘጋጂ፣ የግድ መሄድ አለብን። ባሌ እንዴት እኔን አታምነኝም? እንዴት እኔ እናንተን ትዳራችን ለማፍረስ የመጡትን ሰዎች ነው የምታምነው ወይስ እኔ ሚስትህን ነው ማመን ያለብህ ትለዋለች። አይ እኔ ማንን ማመን እንዳለብኝ አሁን ማስብበት ደረጃ ላይ አይደለም ያለሁት። እኔ አንቺ አለምን እንዳገትሻት ለራሱ ደርሼበታለሁ። ስለዚህ ዶክተር ነው የምታምነው ወይስ እኔ ሚስትህን ነው የምታምነው ትላለች። እኔ ሌላ ነገር አልፈልግም። ስለዚህ ዝም ብለሽ ብቻ ተነሽ ለባብሽ ብሎ ወደ መኝታ ቤቱ በሩን ጓ አድርጎ አጋጨና ልብሱን ለመቀያየር ይገባል። እሷም ደግሞ አይ ምን ይሻለኛል እንዲሁ ምንድነው የማደርገው አሁን ምንድነው የምለው በቃ እያለች ብቻዋን ታወራለች ማለት ነው ዮዲት። እና ወይዘሮ ወርቄ ደግሞ እንግዲህ እንደምታውቁት እነኛን አጋቾቹን ደግሞ እንግዲህ አጣልታቸዋለች። አጋቹ ደግሞ ወይ ፍንክቻችን 23 ሚሊዮን ብር ካልሰጠሽ በጭራሽ እዚች ወንበር ተጣብቀሽ ወይ ደግሞ መኖሪያሽን እስር ቤት ነው የማደርግልሽ እና አሁን 3 ሚሊዮን ብሩን ስጪ ዝም በለሽ ይላታል ማለት ነው። 23 ሚሊዮን ብሩን ቤቱን ሽጭና ቶሎ አስገቢልኝ። እኔ በጣም አንዳንዴ እናደዳለሁ። ለምን መሰለሽ የምናደደው እኔ እስከዛሬ ድረስ በቃ ለቤተሰቦቼ ስላላሳለፍኩላቸው የሚያስፈልጋቸውን ነገር ስላልሰጠዋቸው በቃ እናደዳለሁ። በጣም ነው የምናደደው። እና የሆኑ ሰዎች ደግሞ በጣም እነሱ ጋር ብር ነበረኝ ግን ሊሰጡኝ አልቻሉም እያለ እንግዲህ በተዘዋዋሪ ለራሷ ይነግራታል ማለት ነው። እና አይ በዝቶባቸው ሊሆን ይችላል እንጂ በዝቶባቸው ነው እንጂ አስተያየት አድርግና በቃ ልስጥ ግን በዛ ብሩ 23 ሚሊዮን ብር ለመቁጠርም ለመናገር ለራሱ አይደለም ይከብዳል። የኢትዮጵያን ሕዝብ በሞላ አጠቃላይ ሕዝቢቱን የሀገሪቱን ሕዝብ እንኳን ቢሸጥ ብታግታቸው ይህን ያክል ሚሊዮን ብር አያገኙም። እና እባክህን ልጄ ጥቁር አልማዝ ጥቁር አዝሙድ
እባክህን አንተ አመዳም ደግሞ እኮ እኔ ወይዘሮ ወርቄ የሚገርሙኝ ማለት ነው የሚደንቁኝ ነገር እንግዲህ ይህንን አሁን እንግዲህ አስሮ ይዟቸዋል አይደለ? አስሮ ይዟቸው እንኳን ይህን ሁሉ ነገር ማለት ብዙ ነገር እንደሚጠብቃቸው እያወቁ እንኳን እዛ እንኳን ስድባቸውን አላቆሙም። መለማመጣቸውን ቢያንስ እንኳን ቢለማመጡት ቢያንስ እንኳን አስተያየትም ሊያደርግ ይችላል። አንዳንዴ እኮ ሰውን እንደ ጸባዩ ስንይዘው ጥሩ ነው ማለት ነው። እና ወይዘሮ ወርቄ ደግሞ እንግዲህ በእርግጥ የእጅዋን ያገኘችው ቢሆንም ግን እዛም ሆና እንግዲህ ሁለቱን ነገር እየሰራች እያጣላች ነው ማለት ነው። እያጣላቻቸው ነው። በጣም በሚገርመው እንግዲህ ፀሐይም ደግሞ ሁሉን ነገር ነግረዋለች። በቃ አሁን ለወንደሰን አሁን በጣም አይኑን እየገለጠ ነው። ምክንያቱም የፀሐይ ንግግር ሁሉ በጣም ነው ያው ከፀሐይን ግን እንዴት ሚስቴን እንደዚህ እንዴት ታደርጊያለሽ? እንዴት ሚስቴን ያለ ወንጀሏ ያለ ስሟ ስም ትሰጫለሽ? ለምን እንደዚህ ታደርጊያለሽ? ብሎ እሷን ግን ሄዶ ተቆጥቷት ነው የመጣው። ነገር ግን እዚህ መጥቶ ግን ራሷን የወዲትን ግን ያው እንግዲህ ዋነኛውን እንግዲህ ነገር ጉዷን ሊያወጣባት ነው ማለት ነው። ጉዷ እንግዲህ በዶክተሩ ወይ ዶክተሩን አለበል ልትለው ትችላለች ወይ ደግሞ ምን እንደምትል እንግዲህ ከእናቷ ጋር እንዳትመካከር እናቷ እስር ቤት ናት። ከእናቷም ጋር ያው ተጣልተዋል። እንግዲህ ገንዘብ ማለት ነው። ገንዘብ እናትና ልጅንም ይለያያል። እንግዲህ እዚህ ድራማ ላይ እንደምንመለከተው እናትም ራስ ወዳድ ናት፣ ልጅም ራስ ወዳድ ናት። አንዳንዴ እንዲህ አይነት ነገር ይፈጠራል ማለት ነው። እናትና ልጅ እንግዲህ እናቷ ናት ይህንን ያክል ነገር ይህንን ያክል እንግዲህ ያን ቪዲዮ እውነት እንዳለው በየሶሻል ሚዲያው ቢፖስትባቸው የሁለታቸውም ህይወት ምስቅልቅል ነው የሚለው። እድሜ ዘመናቸውን እንግዲህ በእስር ቤት ነው የሚጨርሱት የነበረ። ነገር ግን እሱ 23 ሚሊዮን ብር ካላመጣችሁ አልፈታም ወይ ንቅንቅ ብሎ እንግዲህ ድርቅ ብሎ እንግዲህ የአለማጋት እንግዲህ ደርቋል። እነሱ ደግሞ ካልቀነስክልን እያሉ ነው እንግዲህ ተራ በተራ አንዴ ልጇን አንዴ ራሷን እያገተ ይገኛል ማለት ነው። አሁንም አጨራሽ ውሃም ተከልክላለች፣ ምግብም ተከልክላለች ማለት ነው። እሷ እንዴት ሰውን እንደምትንቅ እንዴት ለሰው ክብር እንደሌላት የአማቿን ማለት ነው አማቷን እንዴት እንደዚህ እንደምታደርግ እንግዲህ አሁን ትዝ ይላታል ማለት ነው። ደህና ምንም አላደረገቻቸው፣ ምንም ያደረጋቻቸው ነገር የለም። እንግዲህ ሁሉ ነገር አስቡት እንግዲህ የነ ወንደሰንም ቤት ለመውሰድ ሲያስቡ በሴራ የነ ወንደሰንም ቤት ለመውሰድ ሲያስቡ እንግዲህ የራሳቸው ቤት እንግዲህ ወደ መሸጡ መስመር ላይ እየገባ ነው ማለት ነው። ምክንያቱም አጋቹን በጣም ምርር ብሎ አማሮ ነው እንግዲህ እየተናገረው። እሷም ደግሞ አንዴ ልሽጠው አንዴ አልሽጠው አንዴ ምን ይሻለኛል እያለች እየተወዘጋገበች ነው። ደግሞ ብሩም ደግሞ እንዳያችሁት ቀለል ያለ ብር እንኳን አይደለም የጠየቃት ማለት ነው። 23 ሚሊዮን ብር እንግዲህ ቤቷን ሽጣ እንግዲህ እነሱ እንግዲህ መጨረሻቸው ጎዳና ሊሆን ሁላ ይችላል ማለት ነው። ያው የወዲት አሁን የዛ ቤት የመኖሪያዋ ገመድ ሁሉ ብጥስጥስ ብሏል ማለት ነው። የወዲት ማለት ነው። እንግዲህ ወንደሰን በእርግጠኝነት ከቤት ያስወጣታል። እንግዲህ ምን እንደምትሆን ያው ይሄ ነገር ይመጣል ብላ ባለማሰቧ ነው እዚህ ነገር ውስጥ ሁሉ እየደረሰችው። እናቴቱ ለራሷ አለች እኮ እንዴት ተደብቀሽ አልሰራሽም? ጥፋተኛ ነሽ እንኳን አይደለም ያለቻት። እንዴት ተደብቀሽ አልሰራሽም? እንዴት በቪዲዮ ስትቀረጫለሽ? ይህን ሁሉ ነገር ስታደርጊ እኔ በግልጽ በአደባባይ አድርጊ ብዬሻለሁ ወይ? ለምን አትደበቂም ነበረ? ለምን
አትደበቂም፣ ተደብቀሽ ለምን ሴትዮዋን አልገደልሻትም ነው ያለች ማለት ነው። አስቡት እንግዲህ ተንኮሏን እንኳን አሁን አምና እንኳን ይቅርታ መጠየቅ አልፈለገችም። ግን አሁንም ቢሆን እንግዲህ በሴራ እንደተጠመዱ ናቸው ማለት ነው እናትና ልጅ። ግን ያው መጨረሻቸው እንግዲህ ቤታቸውን ሊያሸጣቸው ነው ማለት ነው። ቤታቸውን ሊሸጥ ነው እና ቀጣዩን ክፍል ይዤላችሁ ቀርባለሁ። ባይ ባይ።